አንደኛው 892 ላይክ ያገኘው ወንድም ምን አለ? የጂንካ ነዋሪዎች ወደ ሌላ አካባቢ እንዳይንቀሳቀሱ ለጊዜው መፍትሄ ሊሆን ይችላል የሚል ውትወታ አቅርበዋል። ሁለተኛው ደግሞ 726 ላይክ ያገኘው ከጂንካ ወደ ሌሎች ክልል ከተሞች ማንም ሰው እንዳይጓዝ ማገድ ለበሽታው እንዳይዛመት መፍትሄ ይሆናል መፍትሄ ነው ብሏል። ውድ ቤተሰቦቼ እንግዲህ ሰምታችኋል ብዬ አስባለሁ። ጂንካ ላይ የተከሰተ ወረርሽኝ አለ። በጣም አስፈሪ ወረርሽኝ ነው። ምንድነው ያሉት? እንደውም ከ3 ቀን እስከ 5 ቀን ባለው ጊዜ ውስጥ መግደል የሚችል በሽታ ነው። በዚህ ሰዓት የተሰማ አስደንጋጭ ዜና ነው። ሄሞራጂክ ፊቨር በተባለ በሽታ ሰዎች እየሞቱ ነው። በጂንካ አጠቃላይ ሆስፒታል ዶክተሮችንም ጭራሽ ገድሏል። እኔ በጣም ያስፈራኝ ያንን ዜና ሰማ ነው። ዶክተሮችንም ገድሏል፣ እንዲሁም የጤና ሌሎች ረዳቶችንም ገድሏል። ከዛ ውጪ ወደ 8 ሰዎችን አጥቅቷል የሚል ዜና ነው የተሰማውና በጣም አስጊ የሆነ ወረርሽኝ ነው የተሰማው። ስለሱ በጣም ወቅታዊ ጉዳዮችን ወቅታዊ መረጃዎችን እንመለከታለን። ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? የብዙዎቻችሁ ጥያቄ ነበር። ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ። የጤና ሚኒስቴርም በዚህ ጉዳይ መግለጫ አውጥቷል። ስለዚህ ሁላችሁም ይሄንን ቪዲዮ ሼር አድርጉ። የሚመለከተው አካል በሙሉ ይሄንን ነገር ማየት አለበት። ኢትዮጵያ ውስጥ አሉ የተባሉ እውቅ ዶክተሮችን ቪዲዮ ይዤላችሁ መጥቻለሁ። ሾካይ መልእክት ይዤ ነው የመጣሁት ስለ ሄሞራጂክ ፊቨር። በመጀመሪያ የሥራ ባልደረባችን የሕክምና ባለሙያ በመሞቱ በዚህ ጉዳይ ላይ በጣም አዘን ተሰምቶኛል። ለቤተሰብ መጽናናትን እመኛለሁ። መራርጬ ትክክለኛ መረጃ የሚያደርሱ ዶክተሮችን ቪዲዮአቸውን ይዤ መጥቻለሁ። እኔና አሁን ከሰሞኑ 1-2 ቀን ትንሽ ጉንፋን ይዞኝ የሚገርማችሁ ትንሽ እየፈራው ነበር። እኔ ጉንፋን ከያዘኝ ጋር ተገጣጠመ ዜናውን ስንሰማና ያሉ ምልክቶችን ዶክተሮች በስርዓት አስቀምጠዋል። እርሱ እንመለከታለን። ሰሞኑን ስለተከሰተው ቫይራል ሄሞራጂክ ፊቨር ምን አለ ያውቃሉ? ሰላም ዶክተር ፍራን፣ እኔ ዲያቆን ኃይለ ሚካኤል ነኝ። ውድ ቤተሰቦቼ ይህ ቪዲዮ ለብዙዎች ስለሚጠቅም ሼር አድርጉ እና አንድ ዲስክሌመር አንድ ማሳሰቢያም አስቀምጬ የዛሬ ቪዲዮአችንን መጀመር ፈልጋለሁ። ይህም ምንድነው? በጣም በሆነ ጥባካችሁ አንዳንድ ሰዎች በጣም አክራሪ የሆናችሁ ሃይማኖተኞች ጥባካችሁ ረጋ በሉ። ያሉ ነገሮችን አብረን እንመልከት። ከባለሙያዎች ያሉ ነገሮችን አብረን እንመልከት። መድኃኒት ጣሉ፣ ዋናው እግዚአብሔር ነው፣ ጸበል ነው፣ እምነት ነው የምትሉ ሰዎች እኛም አማኞች ነን። ነገር ግን ባለሙያዎች ላይም አድሮ የሚሰራው እግዚአብሔር ነው። ከዚህ በፊት ብዙ መምህራን ይህንን ነገር አስተምረዋል። ቀንዲል ሚዲያ ላይ ልማድና ክርስትና የሚል የሆነ ፕሮግራም አላቸው። እዛ ላይ መምህር አበራ የተባሉ መምህር በዚህ ጉዳይ ሰፊ የሆነ ማብራሪያ ሰጥተው አብረን እዚህ ቻናል ላይም ተምረን ነበርና እባካችሁ አክራሪዎች እኛም አማኞች ነን። ነገር ግን ከዶክተሮች ከባለሙያዎች እንዲህ አይነት ነገሮችን ጥንቃቄዎችን ሰምተን ማድረግ የሚገባን ነገር ማድረግ አለብን እባካችሁና መድኃኔዓለም ነው መሐሪ ይቅር ባይ ከበሽታ የሚፈውስ መድኃኔዓለም ነው። ድንግል ማርያም ናት። እሱ አድሮባቸው የሚሰሩት ደግሞ ባለሙያዎች ናቸውና እባካችሁ አክራሪዎች ብዙ ጊዜ እንዲህ አይነት ነገር ሲነሳ ወደ ጸበል ሂዱ ምናምን ምትሉ ስላላችሁ ነው። ያሉ መረጃዎችን አብረን እንመለከታለን። እንዲሁም በጣም በእውነት ጆሮ ጭው የሚያደርግ ነገር ተሰምቷል። ውድ ቤተሰቦቼ ጆሮ ጭው የሚያደርግ ነገር ተሰምቷል። ይሄንን ዝም ብዬ ማለፍ አልችልም። ምክንያቱም በእውነት እንዲህ አይነት በሽታዎች ወረርሽኞች በኃጢአት ብዛት ነው የመጡት ብዬ አምናለሁ። እውነት አንዳንዴ በጣም እግዚአብሔርን ስናስቆጣው እግዚአብሔር ያመጣብን ነገር ነው ብዬ አምናለሁና እስቲ በጣም ጆሮ ጭው የሚያደርግ ይሄንን ዜና አብረን እንከታተል። የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸውን እንዳይጠራ ነው ያደረግነው። ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት። የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናከብራቸው ሴቶች አሉበት እዚህ ውስጥ። ይቺን ድምጽ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከተቀጠሉ ግንኙነት ነበረኝ። አሁን መቻል እያለችም ከማን ጋር መቻል ነበረች። ሐዋሳ ነበረች። ሐዋሳ እያለች
መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? አዎ። አሁን አንቺ እዚህ ነገር ውስጥ አለሽበት? የለውበት። ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታውን ከዚህ ህይወት ወጥቻለሁ። ሰላማዊ ህይወት እየኖርኩኝ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው። ግርምዬ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። ገብቶኛል። የመቻል ተጫዋች የተደበቀው ፓርት ስማቸው ነው። ስማቸውን ጢን የሚለው ስማቸው ነው። አውቀን ነው የብሔራዊ ቡድን ተጫዋች ናቸው ስማቸው የተጠሩት እና ለዛ ነው ይህንን ነገር ማድረግ የመረጥ ነውና ወደፊት ግን እናወጣዋለን። በዚህ የማይቆም ከሆነ ወደፊት በደንብ የምናወጣው ነው የሚሆነው እና እጅግ የሚያሳፍርና የሚያሳስብ ነው ይሄ ጉዳይ። በጣም 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 አሳሳቢ ነው። እኔ ብዙ አላውራ ውድ ቤተሰቦቼ፣ በእውነት አንድ ወንድማችን አለ። 1 2 3 4 5 ቪዲዮ አይደለም ያመጣውላችሁ። በእውነት ሁሉንም ነገር በአንድ ቪዲዮ የገለጸ አንድ ወንድማችን አለ። ተንትኖ ኤቭሪቲንግ እስካሁን ድረስ በአይኑ ያያቸው የብሔራዊ ቡድን ሴት ተጫዋቾች ራሱ እንዳሉ ወንድማችን ኦርቶዶክሳዊ ወንድማችን ነው ጥሩ አድርጎ አስቀምጧል። እሱ እንመለከታለን። አጣር ካለ ማስታወቂያ በኋላ እንመለሳለን። ከትውልድ ወደ ትውልድ የሚተላለፍ ቅርስ፣ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው፣ የውሃና የኤሌክትሪክ መቆራረጥን ዛሬውኑ ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርሶ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። ተመልሻለሁ ውድ ቤተሰቦቼ። ኦርቶዶክስ ቲዩብን እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። የዛሬው ቪዲዮ በጣም ወሳኝ ስለሆነ ደግሞ ብዙዎች ጋር ሼር አድርጉ። በእውነት አሳሳቢ ወሳኝ መረጃ ነው። ብዙዎች ጋር አድርሱላቸው። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው በከፍተኛ መደባበቅ እንደሰማችሁት ነው። ታላላቅ የሆኑ ሚዲያዎች፣ የስፖርት ጋዜጠኞች እየዘገቡት ነው። ፈርተውት ነው እንጂ በኢትዮጵያ ቴሌቪዥን ቢነገር ባነሰው። እኔ እነን ትግል የጀመርኩት የአዲስ አበባ የክለብ ጋርዶች በብዛት ያውቃሉ። 2005 የክለብ ሥራ በአውንሰርነት ስቀላቀል ባገኘኋቸው ቦታ ተመጣጣኝ እርምጃ ወስድባቸው ነበር። ብቻዬን አይከሱም። የሆኑትን ሆነው ሩጠው ወደ ቤት ነው የሚሄዱ፣ ፊታቸውን ከልለው። ሽንት ቤት ተዘግቶ ሲቆይ እጠራጠራለሁ። ሲሄድ ሴት ለሴት የማይሆን ነገር እያደረጉ ነው። እዛኛውም ሽንት ቤት ሲቆዩ እጠራጠራለሁ። ወንድና እያደረጉ ነው። የሚሆኑትን እየሆኑ እየተሯሯጡ ነው የሚሄዱ። ያስኳቸውን ይዤ በጀርባው ወስጄ ሚስጥር አስወጣቸው ነበር። በቴሌግራም ግሩፕ አለን፣ በዋትስአፕ ግሩፕ አለን፣ በኢንስታግራም ግሩፕ አለን፣ ምልክት አለን። ክለብ ስንወጣ እጃችን ላይ የምታብረቀርቅ ነገር እዚህ በፊት ተናግሬዋለሁ። ዲም ላይት የምትመስል ነገር እናደርጋለን ወይ በቲሸርት። ወንዶችስ ስላቸው ሴቶችን ነው የምጠይቃቸው። ወንዶችስ ያለ ካልስ ጫማ ያደርጋሉ። እግራቸውን ቁርጭምጭሚታቸውን የሚያሳይ የሚያማምሩ ቆዳ ጫማዎች ያደርጋሉ። ያ ምልክታችን ነው። እምንወጣ አዲስ ግሩፕ አባል አጠጥተን ጋብዘን ይዘን ለመሄድ ነው። ዛሬ ጊዜ በሚዲያ ወጡ ስፖርት ጋዜጠኞች እያወገዙት ያለው ነገር ሌት ሆኗል። በዚህ ውስጥ እነማን እንዳሉበት ብነግራችሁ ትደነግጣላችሁ። አርቲስቶች፣ የሜካፒስት ባለሙያዎች ከ1 እስከ 5 በሚባል ደረጃ በሀብት ማማ ላይ ያሉ የኢትዮጵያ የባለ ሀብት ልጆች አሉበት። በአይኔ ያየሁትን ነው የምነግራችሁ። በአይኔ ያየሁትን። እኔ በዚህ አይደለም በዚህ ገዘገዛለሁ ለባህልና ለእምነቴ። ይሄንን ያውቃሉ። አንዷን ይዤ በጣም ስርዓት ብዬ በጣም ሃይ ሌቭል፣ ድሮም ዘንድሮም ሃይ ሌቭል አባቷ ያለ አስፈላጊ ከሆነ
የማይመለሱ ከሆነ ተከታትለናቸው አሁንም ትውልዱን ልጆቻችን ሊያጠፉ የማያቆሙ ከሆነ በፎቶግራፍና በስም እንለጥፋቸዋለን። የሚመጣ ነገር የለም። በዓይናችን ስላየናቸው በዚህ ምግባር የገባችሁ የተሳተፋችሁ ትውልዱን እየገደላችሁ ያላችሁ ክለብ እየወጣችሁ ራሷን ማስተዳደር ልጇን ማስተማር እናቷን ለሕክምና መድኃኒት መግዣ ፈልጋ በቢዝነስ ሥራ የተሰማራች ሴት ወንድ ልጅ ባለው ወቅታዊ ሁኔታ ሴቶችን ገዝቶ ይዞ ማደር ምናምን ስለማይችል ኢኮኖሚው ስለተመታ ኢንዳይሬክትም ሆነ ዳይሬክት ትዳሩን እየታመነ ነው። አልጋ መያዣ ብር መክፈያ ከግብር ከምን ጎሎ ስላጣ ወንዱ ወደ ቤቱ እየገባ ነው። እነዚህ በመንገድ ላይ የሚስተዳደሩ ሴቶች ወንዶች ሊገዟቸው ስላልቻለ ይዘዋቸው ወደዛ ሊሄዱ ስላልቻለ በተመሳሳይ ጾታ ገንዘብ ባላቸው ሴቶች ኢንቨስት ፈንድ በሚደረግላቸው ሴቶች ተወስደው አታክ እየተደረጉ ነው። እነዛ በቢዝነስ ሥራ የተሰማሩ ሰዎች አንዳንዶች ለህሊና ብለው እምቢ ይላሉ። ቀላል የማይባሉ ሰዎች በሥራ አጋጣሚ ሳገኙ ያወሩኛል። ሴቶች በቢዝነስ የተሰማሩት ያወሩኛል። በቃ ሲጠቀሙ ትራንስፖርት ብዙ ነገር ነው የሚያወሯችሁ። አማራጭ አጥተው ከዛም ጋር ከማላቀው ወንድ ጋር ነው የምተኛ። እዚህ የማላቃ ሴት ይዛ የተኘች ጎበዝ ባዳሪ ትምህርት ቤት በዩኒቨርሲቲ በኳስ ቲም በቴሌግራም ቻናል የሆነ ህግ ወጥቶ ሃይ ካልተባሉ ሁሌም እንደምነግራችሁ ወዮ ለሴትና ለወንድ ልጆቻችሁ። ነገ ከ2 ከ3 ዓመት ከ4 ከ5 ዓመት በኋላ ስፒዱ በዚሁ ከቀጠልና ካልገታ ነው የሆነ ንቅናቄ አድርገን ፈጥረን ካላስቆምናቸው እግዚአብሔር ምስክሬ ነው የአደባባይ ባህል ይሆናል። ልክ እንደ ጥምቀት፣ ልክ እንደ ኢዳል ፈጥር፣ ልክ እንደ አራፋ፣ ልክ እንደ መስቀል አደባባይ ላይ ወጣ ያከብሩታል። እኔ ልኖርም ላልኖርም እችላለሁ። ይችን ቃል እንዳትረሷት። ሴት ልጅህ የሆነ ቀን ትምህርት ቤት ልታስመዘግባት ስትሄድ ጾታ በፍቃዷ ነው የሚባልበት ጊዜ እየመጣ ነው። ወንዱን ይዘው ስትሄድ ሜል ነህ ፊሜል ሲባል ራሱ ይሙላ ነው የሚባል። ያኔ አንገትክን ደፍተህ ቁማር እንደተበላ ባላገር ከምታለቅስ ይሄኔ ታገል። በሜካፕ ስራላችሁ፣ በፊልሙ ትወናላችሁ፣ በጣም የባለሀብት ልጆች አላችሁ። ዘመናዊነት ተብሎ ባዳር ትምህርት ቤት ፕሮቲን እየበላችሁ ሞርቶዴላ ቺዝ እየበላችሁ ቺክን እየበላችሁ ሆርሞናችሁ ኦቨር ሲያመነጭ ሴቶች በጋራ ሆናችሁ በገስታውስ ቤት ተከራይታችሁ እድሜያችሁ ከ15 እስከ 20 የምትሆኑ ሴቶች በየገርጁ ለቡ ሳር ቤት እየተከታተልናችሁ ነው። ቃል ለሰማይ ቃል ለምድር። እናንተ በጣም ረቀቅን ብትሉ ዱርዬነትን ከእናንተ በፊት ነውና የጀመርነው። በምትገቡበት ቤት ባላወቃችሁ ሰው በቀጠራችሁትና በምታምኑት መስቀል ፍላወር ሽሻ ቤት እየከፈታችሁ ወንዶች ብቻ የሚጣበሱበት ወንድ ከወንድ እንመጣባችኋለን። ለምን ካላችሁ እኔ ገብረ ኢየሱስ ነኝ። የተፈጠርኩበት ዓላማ እንደዚህ አይነቱን ነገር ድራሹን አጥፍቶ መጥፋት ነው። ኮፒ ሊንክ ሸር አድርጉ። ኮሜንት ላይ ምን ብላችሁ ትጽፋላችሁ? ልጆች ያላችሁ ነገ መውለድ የምትፈልጉ ይህን ዓላማ ፍጹም ከእምነቴ ጋር እስላም፣ ክርስቲያን፣ ፕሮቴስታንት ሆናችሁ የምታወግዙ ሰዎች ሕገ መንግሥቱ ጥብቅ እርምጃ ሊያወጣ ስለሚገባ ሕግ ይውጣልን፣ መቀጣጫ ይሆኑልን፣ ሕግ ይውጣልን። የሚመለሱ ይመለሱ። እግዚአብሔር ይቅር ባይ አምላክ ነው። የሚመለሱ ግርማቸው እንዳለው ይመለሱ። 17 ዓመት ሆነኝ ስታገላችሁ። ዛሬ በሚዲያ የወጣሁት በየክለቡ በየመኪናው ሌሊት 9 ሰዓት 8 ሰዓት 4 ሴት ስትሳሳሙ ያለው 4 ወንድ ሲሳሳሙ ያለው እኔ ማን ነኝ? አቁሜ እንዳልገጫቸው እንዳልገለብጣቸው እኔ ማን መፍት ሰጠኝ? የሆነ ቦታና ሌብል ላይ ቢሆን እዛው ላይ ኢሚዲየትሊ አክሽን ወስድባቸው ነበር። ቃል ለሰማይ ቃል ለምድር። ግን እኔ ማን ነኝ? እነሱ 4 ናቸው። ስርዓት ብዬ ባጋጫቸው ነፍሳቸውን ባጠፋቸው የሚጠይቀኝ አካል እኔን ነው። አንተ ማን ነህ? ማንም አይደለሁም። የሆነ ቀን እግዚአብሔር ብሎ የሆነ ቦታ ላይ ደርሰን እንደዚህ አይነቱን ጋጦጥ ስርዓት እስክናስይዝ ድረስ ያቅማችሁን ኮሜንት ላይ ሕግ ይውጣልን በሉ። ምንስ ላይወጣም ይችላል። እናንተ ግን በሉት ከእናንተ ይቀር እና ውድ ቤተሰቦች እግዚአብሔር በእውነት በመቅሰፍት በወረርሽኝ ባጠፋን ይገርማችኋል። በእውነት እስካሁን ድረስም ያቆየን በምሕረቱና በቸርነቱ እኮ ነው። ይሄ ሁሉ እዚች ሀገር ውስጥ እየተደረገ ያለ ነገር ነው። እውነታ ነገር ነው። በእውነት ብዙ ጊዜ ስለዚህ ጉዳይ ስለ ግብረ ሰዶማውያን ብዙ ጊዜ አውርተናል። በጣም ብዙ ጊዜ በእውነት እየተስፋፋ ነው። ውስጥ ለውስጥ በጣም እየተስፋፋ ነው።
አሁን ወንድማችን ብዙ ነገር ብሏል። እኔ ዝም ብሎ እንትን መደጋገም ነው የሚሆንብኝና በእውነት እቺ ሀገር ቅድስት ሀገር ኢትዮጵያ ከዓለም ሁሉ የተለየች በቃ ስፔሻል ሀገር ማለቱን ትተን እንዲህ አይነት መታጀሩን መታበዩን ትተን ንስሐ እንግባ። በእውነት ወደ እግዚአብሔር እንመለስ። በጣም ብዙ ኃጢያት ብዙ በደል እየተሰራባት የሚታደርባት የሚዋልባት ሀገር ናት ኢትዮጵያ በአጠቃላይ እና መመጻደቁ አይጠቅመንም እና እግዚአብሔር በእውነት አሁን የመጣውንም በሽታ እግዚአብሔር እሱ በመረቱ አሁንም በመረቱ እሱ ያዘልን። ውድ ቤተሰቦች እስቲ ያሉ መረጃዎችን አብረን እንመልከት። በዚህ ሰዓት የተሰማ አስደንጋጭ ዜና ነው። ሄሞራጂክ ፊበር በተባለ በሽታ ሰዎች እየሞቱ ነው። በጂንካ አጠቃላይ ሆስፒታል ሄሞራጂክ ፊበር የተባለው በሽታ የሰዎችን ሕይወት እየቀጠፈ መሆኑ ሰምቷል። በጂንካ ከተማ የሚገኘው የጂንካ አጠቃላይ ሆስፒታል እስካሁን የሆስፒታሉን ዶክተሮች ጨምሮ የሌሎች 5 ሰዎች ሕይወት ማለፉ ሰምቷል። ይህም ሄሞራጂክ ፊበር የተባለው በሽታ ከ3 እስከ 5 ቀናት ባለው ጊዜ ውስጥ ሰዎችን ለሞት እየዳረገ መሆኑን የሆስፒታሉ ባለሙያዎች ተናግረዋል። በሆስፒታሉ ውስጥም የሚሰሩ ባለሙያዎች ስለ በሽታው እንደተናገሩት ትኩሳት፣ ከፍተኛ የደም መፍሰስ፣ የሰውነት አካላት እንቅስቃሴ መግታት የበሽታ ዋነኛ ምልክቶች እንደሆኑ የተናገሩ ሲሆን ስለ በሽታው ከጤና ሚኒስቴር የተሰጠውን መግለጫ ከታች ካፕሽን ላይ ያስቀምጥላችኋለሁ። ሙሉ ማንበብ ትችላላችሁ። ውድ ቤተሰቦቼ ከታች ኮሜንት ላይ ዲስክሪፕሽን ላይ ያስቀምጥላችኋለሁ ከጤና ሚኒስቴር የተሰጠ ሙሉ መግለጫውን እና አሁን ዶክተሮች አሁን መረጃ ብቻ ነው ያደረሰውና ዶክተሮች ረጋ ብለው ኤቭሪቲንግ ኤክስፕሌን አድርገዋል። እነሱንም እንመለከታለን ወደፊት። አሁንም እንመልከት። ይህን ዜና ችላ እንዳትሉት። ኦኬ፣ ከባድ በሽታ ስለሆነ ማለት ነው። በደቡብ ኢትዮጵያ ጂንካ ከተማ አቅራቢያ ያልታወቀ የደም ትኩሳት ሄሞራጂክ ፊቨር ወረርሽኝ ሪፖርት 8 የተጠረጠሩ ጉዳዮች ተለይተዋል። እስካሁን ታካሚዎች ከፍተኛ ትኩሳት፣ ማስታወክና ደም መፍሰስ የመሳሰሉ ምልክቶችን እያሳዩ ነው። በነገራችን ላይ በሽታው ልክ እንደ ኢቦላ የሚባለው አይነት በሽታ ነው። እሺ፣ የዓለም ጤና ድርጅት እና የኢትዮጵያ ጤና ባለስልጣናት በከፍተኛ ንቃት ላይ ጉዳዩን እየተከታተሉት ነው። የትኛው ቫይረስ እንደሆነ ለማረጋገጥ በእርግጥ እየተጣደፉ ነው። ኢቦላ፣ ማርበርግ ወይም ክሪሚያን ኮንጎ ሄሞራጂክ ፊቨር ሊሆን ይችላል ተብሏል። በአሁኑ ወቅት መንስኤው ገና ያልታወቀ ሲሆን ናሙናዎች በቤተ ሙከራ እየተመረመሩ ነው እና አስቸኳይ ጊዜ ሰጪ ቡድኖች ቀድሞውን በቦታው ደርሰዋል። ጉዳዩን እየለዩና ንክኪ የነበራቸውን ሰዎች እየተከታተሉ ነው። ይህ አዲስ ቫይረስ ባይሆንም አዲስ ወረርሽኝ ነው እና በክልሉ ውስጥ ከባድ ስጋት ፈጥሯል እና እንግዲህ አዳዲስ ነገር ካለ ያው እነግራችኋለሁ እና እሺ ፋሎ አድሩ። ሰሞኑን ስለተከሰተው ቫይራል ሄሞራጂክ ፊቨር ምን አለ ያውቃሉ? ሰላም፣ ዶክተር ፍራኦል ነኝ ከይፍቶ አጠቃላይ ሆስፒታል። ቫይራል ሄሞራጂክ ፊቨር የምንለው በአርኤንኤ ቫይረስ የሚከሰት በሽታ ሲሆን ይህም በሽታ የደም ስር ቱቦዎችን በማጥቃት ይታወቃል። እኚህም በሶስት ዋና ዋና ቫይረስ ግሩፖች ይመደባሉ። አንደኛ አርቦ ቫይረስ ነው፣ ሁለተኛ ፊሎ ቫይረስ ነው፣ ሶስተኛ ሮቦ ቫይረስ የሚባሉ ግሩፖች ይህንን በሽታ ሊያስከስቱ ይችላሉ። መተላለፊያ መንገዶችን ስናይ በዚህ በቫይረሱ የተጠቃ ማንኛውም ሰው በቀላሉ በንክኪ ወይንም በሰውነት በሚፈሱ ፈሳሾች እንዲሁም በደም ሊተላለፍ ይችላል። ከዚህም በተጨማሪ የቢምቢ ወይንም የትንኝ ንክሻ፣ የመዥገር ንክሻ በዚህ ቫይረስ በተጠቁ ሮደንትስ የምንላቸው ወይንም አይጥ የመሳሰሉ ከነሱ ጋር ካለን ንክኪም ሊተላለፍ ይችላል። ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? የብዙዎቻችሁ ጥያቄ ነበር። ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ። የጤና ሚኒስቴርም በዚህ ጉዳይ መግለጫ አውጥቷል። ስለዚህ ሁላችሁም ይህንን ቪዲዮ ሼር አድርጉ። የሚመለከተው አካል በሙሉ ይህንን ነገር ማየት አለበት። የሚመለከተው አካል ማለት ባጭሩ የኢትዮጵያ ሕዝብ በሙሉ ይህን ነገር መስማት አለበት ብዬ ነው የማስበው። ምክንያቱም ጂንካና አዲስ አበባ የ40 ደቂቃ የ50 ደቂቃ ልዩነት ነው ያላቸው በአሁኑ ዘመን። ከከተማው በደረሰኝ መረጃ መሰረት የተፈጠረው ነገር ነው መሰላችሁ። አንድ ቤተክርስቲያን ውስጥ ያሉ ሰዎች ይታመማሉ እና ተያይዘው ሆስፒታል ይሄዳሉ። አብዛኞቹ ሰዎች ህይወታቸው ያልፋል ማለት ነው። ሲያሳዩ የነበሩት ምልክት በዋነኝነት ትኩሳትና ነስር ነበር። በአፍንጫቸው ደም እየወጣ ነበር። ከነሱ ውጪ ደግሞ አንድ ዶክተርና አንድ ነርስም ህይወታቸው ያልፋል። እነዚህ ሁለቱ የጤና ባለሙያዎች ከነሱ ጋር በስራ ምክንያት እንግዲህ ቀጥታ ንክኪ ነበራቸው። ዶክተሩና ነርሱ ሲያሳዩ የነበሩት ምልክት ደግሞ ትኩሳትና ድክም የማለት ነገር ነበረ በጊዜው ሲያሳዩ የነበሩት ምልክት እና ወባ መስሏቸው የወባ መድኃኒት እየወሰዱ ነበረ። ግን እነሱ ሁለቱም ህይወታቸው ሊያልፍ ችሏል። በንክኪው ምክንያት ነው ወይስ በሌላ ምክንያት ነው እነዚህ ሁለቱ የጤና ባለሙያዎች ያለፉት የሚለውም በመረጋገጥ ላይ ይገኛል። ባጭሩ የጤና ሚኒስቴር ደግሞ በዚህ ጉዳይ መግለጫ አውጥቷል። መግለጫውም ላይ ሄሞራጂክ ፊቨር የሚል ነገር ተጠቅሷል። ሄሞራጂክ ፊቨር ማለት ባጭሩ ምን ማለት ነው መስላችሁ? ሄሞሬጅ ማለት እንግዲህ ደም መፍሰስ ማለት ነውና
ፊቨር ደግሞ ትኩሳት ነው። ስለዚህ ትኩሳትና ደም መፍሰስ በሚለው ያዙ እና ቫይራል ሄሞራጂክ ፊቨር ማለት ደግሞ በቫይረስ የሚከሰት ማለት ነው። ሄሞራጂክ ፊቨር ማለት ራሱን የቻለ አንድ በሽታ ሳይሆን የተለያዩ በሽታዎች ጥርቅም ነው እና ከነዛ ውስጥ አንደኛው እንግዲህ እንደምታውቁት ኢቦላ ነው። አሁን ላይ ኢቦላ ተከሰተ ኢትዮጵያ ውስጥ ተብሎ የተወራ ነው የሚገኘው። ነገር ግን ኢቦላ መሆኑን ራሱ በትክክል ማረጋገጥ አልተቻለም። አሁን በሂደት ላይ ነው እሱ ነገር ማለት ነው። ለማንኛውም ምልክቶቹ እንግዲህ እንደተጠቀሱት ትኩሳት፣ ማስቀመጥና ደም መፍሰስ ሊሆን ይችላል። ደም መፍሰስ የሚታይ ደም መፍሰስ ሊሆን ይችላል ወይም ደግሞ ውስጣችን የማይታዩ መፍሰሶችም ውስጣችን ውስጥ ሊከሰቱ ይችላሉ። መተላለፊያ መንገዶች በዋነኝነት በዚህ በሽታ ከተጠቁ ሰዎች ከሚወጣ ፈሳሽ ጋር ንክኪ ሲኖራችሁ ነው። በዋነኝነት ደማቸውን፣ ላባቸውን እና ከነዛ ሰዎች የሚወጡ ፈሳሾችን ስትነኩ ንክኪ ሲኖራችሁ ነው በዋነኝነት የሚተላለፈው ማለት ነው፣ ላብን ጨምሮ። ስለዚህ በጣም መጠንቀቅ ያስፈልጋል። ነገር ግን በትንፋሽ ይተላለፋል የሚለው ነገር ሐሰት ነው። እነዚህ ቫይረሶች በዋነኝነት የሚተላለፉት በንክኪ ነው እንጂ በትንፋሽ አይደለም። ከነዚህ በሽታዎች ውስጥ አንዱ ብቻ በትንፋሽ ይተላለፋል የሚል ነገር አለ። እሱም ሌስ ላይክሊ ነው፣ በጣም ዝቅተኛ ነው እንደዛ የሚፈጠር ቻንሱ። ለማንኛውም በንክኪ ነው የሚተላለፈው ብላችሁ ያዙ። በጣም ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ምልክቶች ያሏቸው ሰዎች ካሉ ቶሎ ብላችሁ ወደ ጤና ተቋም መውሰድ ይኖርባችኋል። እናም እናንተም ደግሞ ጥንቃቄ ማድረግና የሚወጡ መረጃዎችን መከታተል ይኖርባችኋል ማለት ነው። አስቸኳይ መልእክት ይዤ ነው የመጣሁት ስለ ሄሞራጂክ ፊቨር። በመጀመሪያ የስራ ባልደረባችን የሕክምና ባለሙያ በመሞቱ በዚህ ጉዳይ ላይ በጣም ሐዘን ተሰምቶኛል። ለቤተሰብ መጽናናትን እመኛለሁ። ይህ ሄሞራጂክ ፊቨር በቫይረስ የሚከሰት ነው። በሽታው መሰረቱ በደም መፍሰስና ወይም ደግሞ የደም መርጋትን በሰውነት ውስጥ የሚያመጣ ነው። በርካታ የሰውነት አካላትን በማጥቃት እና በሰውነታችን ውስጥ የደም ስሮችን የሚጎዳ በተለያዩ የቫይረስ አይነቶች የሚመጣ ነው። እንዳልኳችሁ ቫይረሱ የተለያየ አይነት ነው። ገና ምርመራ እየተደረገ ነው። ምን አይነት ቫይረስ ነው የሚለውን ገና ምርመራ ላይ ነው ያለው። ወደፊት በደንብ ጤና ጥበቃ ይገልጽልናል። በሽታው እንዴት ይተላለፋል? እንግዲህ ከሰው ወደ ሰው በተለይ በንክኪ ከተያዘ ሰው በንክኪ የመተላለፍ ነገር አለ። ምራቅ ሊሆን ይችላል፣ ፈሳሹ ሊሆን ይችላል፣ ደሙም ሊሆን ይችላል። ከተነካ የሚያዝ እድሉ ከፍተኛ ነው። በዚህ የተነሳ የሕክምና ባለሙያዎች ያው እንዳልኳችሁ የአንድ ሐኪም እንግዲህ በዚህ የተነሳ ሞቷል ተብሏል። በጣም ያሳዝናል። የሕክምና ባለሙያዎችም አደጋ ውስጥ ነው የሚሆኑት ማለት ነው በዚህ ጉዳይ። ምክንያቱም በአብዛኛው ሕክምናውን ልናደርግ ስንል ብዙ የማዳን ስራ ስንሰራ የመያዝ እድላችን ከፍተኛ ነው። የቤተሰቦቻችንም አደጋ ውስጥ ልንከት እንችላለን ማለት ነው። እግዚአብሔር ያዝልን ይህንን ጉዳይ። ምልክቶቹን እስቲ እንድንገራችሁ። ከፍተኛ የሰውነት ሙቀት፣ ድካም፣ የመዛል ስሜት፣ የጡንቻ የአጥንት ህመም፣ ቁርጥማት ሁላ ሊኖረው ይችላል። አልፎ አልፎም ተቅማጥም ካመጣ የተለያየ የሆድ ህመምም ሊያመጣ ይችላል። የጉሮሮ ህመም፣ ራስ ምታት ሊያመጣ ይችላል። ይህ ቀለል ያለ ምልክት ሲሆን ከባድ ችግር ግን ከደም መፍሰስ ጋር ተያይዞ ነው። ይህ ደም መፍሰስ ከተለያዩ የሰውነት አካላችን ላይ ደም ሊያስፈስስ ይችላል። ከአፍንጫ፣ ከድድ እንዲሁም ሌሎች አካባቢዎች ላይ የመፍሰስ ችግር ሊያመጣ ይችላል። ስለዚህ መከላከያው ምን እናድርግ? እስከ ጊዜው እንግዲህ ምንድነው ማድረግ የሚቻለው? ጥንቃቄ ማድረግ ነው። ከዚህ ልክ ለኮሮና ስናደርግ የነበረውን ሳኒታይዘር መጠቀም በጣም ጥሩ ነው። እጅን ቶሎ መታጠብ። እንደዚህ አይነት ምልክት ያለባቸውን ሰዎች ደግሞ ጥንቃቄ አድርጎ ማኔጅ ማድረግ የተሻለ ነው። ቶሎ ምልክትም ሲኖር ወደ ሆስፒታል መሄድ ይመከራል። በጤና ጥበቃና እንዲሁም የህብረተሰብ ጤና አጠባበቅም የነፃ የስልክ መስመር አስቀምጠዋል። 8335 ወይም ደግሞ 952 ይህ የነፃ መስመርን ተጠቅማችሁ ቶሎ ነገሮቹ እንዲስተካከል ማድረግ ይመከራል። አመሰግናለሁ። ትናንት ማታ ስለ ሄሞራጂክ ፊቨር ቪዲዮ መስራቴን ተከትሎ በዛ ያሉ መልእክቶች በኢንቦክስ እየተላኩ ነው። በጣም ተደጋጋሚ የተላከልኝ መልእክት ሄሞራጂክ ፊቨር ትሪትመንት ወይም መድኃኒት አለው ወይስ የለውም ነው። ለአጭር ጥያቄያችሁ አጭር መልስ ሄሞራጂክ ፊቨር ትሪትመንት ወይም መድኃኒት የለውም። ይህንን የሚሆነው ሄሞራጂክ ፊቨር አንድ በሽታ ስላልሆነ ነው። ስለ ሄሞራጂክ ፊቨር በቀላሉ ለማስረዳት ሄሞራጂክ ፊቨር በቫይረስ የሚመጣ የኢንፌክሽን በሽታ ነው። እስካሁን ባለው እውቀት ወደ 4 የሚሆኑ የቫይረስ ቤተሰቦች ይህንን ሄሞራጂክ ፊቨር የተባለ በሽታን ያስከትላሉ። ምልክቶቹ ኃይለኛ የሆነ ትኩሳት፣ ቁርጥማት፣ ጡንቻ አካባቢ ህመም ስሜት፣ ማስቀመጥ፣ ማስታወክ እንዲሁም ደግሞ እነዚህ ቫይረሶች በተለየ ደም ስሮችን ስለሚያጠቁ በአይን የሚታይ እና በአይን የማይታይ ደም መድማትን ያስከትላል። ቆዳ ስር ላይ ደም መድማት፣ ከአፍ ከአፍንጫ ደም መድማት እንዲሁም በሽታውን ሲባባስ ደም የቀላቀለ ማስቀመጥን ሊያስከትል ይችላል። ሳይታከም ወይም ሕክምና ሳያገኝ አንድ ሰው ለተወሰነ ቀናት ከቆየ ደግሞ የኩላሊት መድከም፣ የጉበት መድከም እንዲሁም ወደ ሾክ ሊያደርስ ይችላል። እንዲሁም ለሞት ሊዳርግ ይችላል። ይህንን በሽታ እንዴት ይተላለፋል የሚለውን ነገር ከሰው ወደ ሰው ሊተላለፍ ይችላል በተለያዩ ፈሳሾች ንክኪ፣ እንዲሁም ከእንስሳት ወደ ሰው በቀጥታ
ስጋቸውን ወይም የሰውነታቸውን ፈሳሽ ጋር ንክኪ ካለ እንዲሁም በተለያዩ ነፍሳት እንደ ቢምቢ እንደ ቁንጫ የመሳሰሉ ነገሮችን እነዚህ ኢንፌክትድ የሆኑ አኒማሎችን ነክሰው ወደ ሰው ልጅ ማስተላለፍ ይችላሉ። እንዴት ይታከማል የሚለውን ነገር እስካሁን ባለው አጋዥ የሆኑ ህክምናዎች ወይም ደግሞ ሰፖርቲቭ ኬር ነው። ፈሳሽ መስጠት፣ ማስታገሻዎችን መስጠት፣ ተጨማሪ ባክቴሪያዎች ኢንፌክሽኖች ካሉ እነሱን ማከም እንዲሁም ከነዚህ ሄሞራጂክ ፊቨር የሚያመጡ ቫይረሶች የተወሰኑት ክትባት ወይም ቫክሲን አላቸው። ልክ እንደ የሎ ፊቨር ቫክሲን እንዲሁም ኢቦላ ቫክሲን አለው። አንዱ ላንሳ የሚባለውን ቫይረስም በደንብ ኢፌክቲቭ የሆነ አንቲቫይራል መድኃኒት አለው። ኢትዮጵያ ላይ ያለውን አዲሱ የሄሞራጂክ ፊቨር በሽታ ወይም ወረርሽኝ ገና መንስኤው በግልጽ አልታወቀም። ጥንቃቄዎችን እንድናረግ ይመከራል። በየጊዜው የሚወጡ አዳዲስ መረጃዎችን ይዤ እመለሳለሁ። ቴንኪው። ይህንን መረጃ ለወዳጅ ቤተሰብ እንዲደርስ ሼር ማድረግ እንዳይረሳ። ቫይራል ሄሞራጂክ ፊቨር ኢትዮጵያ ውስጥ ከዚህ በፊት ተከስቶ ያውቃሉ የሚለውን ነገር ነግራቸዋለሁ። በእርግጥ ይህ ሁኔታ ኢትዮጵያ ውስጥ ሲከሰት የአሁኑ የመጀመሪያው ጊዜ አይደለም። ከዚህ በፊትም ቫይራል ሄሞራጂክ ፊቨሮች ኢትዮጵያ ውስጥ ተከስቶ ያውቃሉ ማለት ነው። ለምሳሌ ኢትዮጵያ ውስጥ ከተከሰቱት ይህን ሁኔታ ካመጡ በሽታዎች ውስጥ አንደኛው ደንጊው ፊቨር ነው። ሌላው ደግሞ የሎ ፊቨር ነው። እነዚህ በሽታዎች እንግዲህ በተለያየ ጊዜ ወደ ሶማሌ ክልል፣ ወደ አፋር ክልል እንዲሁም ደግሞ ድሬዳዋ አካባቢ ተከስተው በርካታ ሰዎች ለሞት የዳረጉ ህመሞች ናቸው ማለት ነው። ስለዚህ ለቫይራል ሄሞራጂክ ኢልነስ ኢትዮጵያ አዲስ አይደለችም። ፕሮባብሊ ኢትዮጵያ ተከስቶ ማያውቀውና ከፍ ያለ የሞት ምጣኔ ያለው ኢቦላ ቫይረስ ነው። ኢቦላ ፎርቹኔትሊ ኢትዮጵያ ውስጥ ተከስቶ ወይም ደግሞ ሪፖርት ተደርጎ አያውቅም። ነገር ግን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሴንትራል እና ዌስት አፍሪካ ላይ በጣም ተከስቶ ብዙ ሰዎችን ለሞት የዳረገ በጣም ገዳይ ቫይረስ እንደሆነ ታውቃላችሁ። ኢትዮጵያ ውስጥ ግን እሱ ተከስቶ አያውቅም። ስለዚህ ላይክሊ ምናልባት አሁን የተከሰተው ነገር ቫይራል ሄሞራጂክ ኢልነስ ከሆነ የሎ ፊቨር ወይም ደንጊው ፊቨር ወይ ደግሞ ሪፍት ቫሊ ፊቨር፣ ክሪመን ኮንጎ ሄሞራጂክ ፊቨር የመሆን እድሉ ከፍ ያለ ነው። ምክንያቱም እነዚህ ክሪመን ኮንጎ፣ ሪፍት ቫሊ የሚባሉት ደግሞ ጎረቤት ሀገራት ላይ ስለሚገኙ ማለት ነው። ሁለቱ ደግሞ እንደነገርኳችሁ ኢትዮጵያ ውስጥ ተከስቶ ያውቃሉ። ኢቦላ ኢትዮጵያ ውስጥ ተከስቶ አያውቅም። ማድረግ የሚገባንን ጥንቃቄ ኤቭሪቲንግ ወንድሞቻችን፣ ዶክተሮች፣ ባለሙያዎች፣ የጤና ባለሙያዎች እንደሰማችሁት ኤቭሪቲንግ ኤክስፕሌን አድርገዋል እና በጣም ጥንቃቄ ማድረግ አለብን። አሁን ዶክተር ጢሞቴዎስ ሶሻል ሚዲያ ላይ ሲሰራ የምታውቁት ልጅ ሲናገር እንደሰማችሁት ከጂንካ አዲስ አበባ በፕሌን ነው በፕሌን የ40-50 ደቂቃ መንገድ ነውና በጣም ቅርብ ነው። ነገሩ ያስፈራል። ዝም ብሎ ችላ የሚባል ነገር አይደለም እና ጥንቃቄ ማድረግ አለብን። ከዛ በኋላ መጸለይ አለብን፣ እግዚአብሔር መማጸን አለብን፣ ንስሐ መግባት አለብን። ይሄ ነው እንግዲህ ቤተክርስቲያናችን የምታስተምረውና ቅድም እንዳልኳችሁ አክራሪዎች ባካችሁ እንዲህ የጤና ባለሙያዎችን መስማት ለራሳችሁ ስትሉ መስማት ይጠበቅባችኋል አለብን። እግዚአብሔር ይጠብቅልን። ሁሉንም እናመሰግናችኋለን። እንዲህ በቅንነት ኢንፎርሜሽኑ እንዲህ ስላደረሱን ጥንቃቄ እንድንወስድ ስላደረጉን እናመሰግናችኋለን ሁሉንም ወንድሞቻችንን። ውድ ቤተሰቦቼ እስቲ አንድ የመጨረሻ ቪዲዮ ተከታትለን እንጨርስ የዛሬ ቪዲዮአችንን። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ፣ ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል፣ ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገር ነው። አንዳንዴ ደግሞ ምን አሁን ንስሐ ብትገባ፣ አሁን እዚህ መሃል ብዙዎቻችን ንስሐ ማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም፣ ስለዚህ አንደኛዬን ጠርቀምቀም ይበልና ይላል። አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። አቤት ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽ? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ስለምን አንታጠብ ብትል ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው። ንስሐ ግን የነፍስ ነው። እንዴት ቀጠሮ ይሰጣል ለንስሐ? ዛሬ እንሙት ነገ እናውቃለን? አናውቅ። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው የሚለው። መቼ ነው?
ምናልባት የዛሬዋ ምሽት የመጨረሻዋ ምሽት ልትሆን ትችላለች። በእውነት አሁን ጭራሽ ወረርሽኙ ገብቶ ጭራሽ ይቅርታ ትንሽ ጉንፋን ስለያዘኝ ነው ራሱ በጣም እንትን እያመኝ ነው ራሱ ይሄን ቪዲዮ እየሰራ ያለው እና እግዚአብሔር ይማረን በሉ ኮሜንት ላይ እና በእውነት የመዳን ቀን ዛሬ አይደለም እንደውም አሁን ነው እና እንደውም ወረርሽኙም ገብቷል። ውድ ቤተሰቦቼ መች እንደውም እንደምናልቅ እግዚአብሔር ይጠብቀን። በእውነት አናውቅም እና አሁንም ልንሞት እንችላለን። እዚህ ለእናንተ ቪዲዮ እየሰራው ልንሞት እንችላለሁ። እውነት ከባድ ነው። ምንም የምናውቀው ነገር የለም ስለ ህይወታችን እና ንስሐ እንግባ እንዘጋጅ። ንስሐ አባቱላችን አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድን ነው ተብሎ ቢጠየቅ የሰራው በደል ይገዝፎበታል ከእግዚአብሔር ምሕረት ይልቅ። እግዚአብሔር እንዲሰርች ይምረኝ ይሆን ይላል። ለምን አይምርም እግዚአብሔር? አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል። እህል የሚበላ ሰው እህል ለመብላት ፈልጎ የራበው ሰው እንዴት እንደሚበላ አይታችሁታል አይደል? እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣል። እኛ ግን ብዙ ምክንያቶችን እንዘረዝራለን። አይ ይቅርብን የምንላለን። ንስሐ መግባት ሌላ ነገር የሚመስለናለን። ከዛ ውጭም ደግሞ ንስሐ መግባትን እንዳልኳችሁ ባልተገባ መንገድም እንተረጉመዋለን። የኔ ኃጢአት በጣም ትልቅ ስለሆነ እንዴት ብሎ ሊያጠራው ይችላል ይላል። ይሄ የሰውየውን ኃጢአት ብቻ ሳይሆን የሚያሳየው የእግዚአብሔርንም ካህሊነት መጠራጠርም ጭምራል። የሚሳነው ነገር አለ ማለት አይደል? የኔን ኃጢአት ሊያጠፋው ይችል ይሆን ብሎ መጠየቅ ጥርጣሬ ያለው ውስጥ እንዴት ሊያጠፋው ይችላል? እግዚአብሔር ይቅር ባይ ነው። እግዚአብሔር ይቅር ባይ አምላክ ነው። በእውነት እኛ ይምረና ይሁን ብለን በጣም በፍጹም በእውነት የምንጠራጠረው ነገር ማናምነው ነገር እንዲህ የተነገረን ራሱ ማናምነው ነገር ይቅር የሚል አምላክ ነው እና ወደ እግዚአብሔር እንቅረብ። አዳዲስ መረጃዎች ካሉ ውድ ቤተሰቦች አደርሳችኋለሁ። ዲያቆን ኃይለ ሚካኤል ነበርኩ። እንደ ምሕረት ይቅርታን ስጠን ይቅርታን ስጠን ከኃጢአቴ ማንጻት